የዝሆን እንቁላል ከሁለት አያልፍም እቤት አለ ብሎ ቆንጆ አይታለፍም። ሰበር ዜና። ሰላም ቤተሰብዬ፣ ሰላማችሁ ይብዛ ያላችሁበት የዓለም ዳርቻ ማለት ነው። ጉድና ጅረት ወደ ኋላ ነው እንደሚባለው። ሩታ ሀብትዬ መታለች። ምን አለች እንግዲህ የሚዲያው መሪ? እኛን እሷን እንድንጠላ ብዙ ሰዎች ቢያጨበጭቡ እኛ ሩታን መቼም አንጠላትም። ምክንያቱም አብርሃምና ያለ ሩታ ሶሻል ሚዲያው እንደማይደምቅ እናውቃለን። ጀግና ናቸው ማለት ነው። ሌላ ሰው ሌላ ነው፣ ሩታ ሌላ ናት ማለት ነው። ህልም ይመስለኛል ዞር ብዬ ሳየው የትላንትናውን ያለፍኩት ባንተ ነው። አንተ ቀድመህ ፊቴ ባይቀና መንገዴ እንዴት እሆን ነበር ለብቻዬ ባትራራልኝ አምላኬ ብላለች ማለት ነው። ሩቲ እንግዲህ መልእክቷን ሩቲ ብዙ ነገር ብዙ ፈተና አልፈሻል እናውቃለን። ያንን ፈተና የፈተናውን ዳገት ደግሞ ለመውጣት ትዕግስት ያስፈልጋል እና ዛሬ ሩታ ለምን ጠፋች? አብርሃም ለምን ጠፋ? ዛሬ እንግዲህ ይመጣሉ ከቻሳ ይላሉ ማለት ነው። እንግዲህ መቼም ታውቃላችሁ የሚዲያው መሪዎች ሚዲያውን ድብልቅልቅልቅ እንደሚያደርጉት ማለት ነው። በጣም ብዙ የታቀደላት ለሩታም አለ። ሩታን እንዳራት፣ ሩታ ምን እንበላት እያላችሁ ስለሆነ ሩታ ደግሞ በሰው ሳይሆን የምትገፋፋው በራሷና በራሷ የምትንቀሳቀስ ምርጥ እህት ናት ሩታ ማለት ነው። ሩታ የእህቶቿ የቡታጅራዋ ንግስት ካልዳኔው ሩትዬ፣ መልእክትሽ ግን ተመችቶኛል። ሄርሜላም እንደዛ ብላ ፖስቴ፣ አንቺም ይሄን ብለሽ ፖስተሽ፣ ግን የሆነ ነገር አለ ብላችሁ ጠርጥሩ ቤተሰቦች፣ የሆነ ነገር አለ። ሄርሜላም ዛሬ በኢንስታግራሟ ያው አዝናለች። ለምን እንዳዘነ አላቅም እንግዲህ ማለት ነው። መቼም የጎረቤት ወንፊት ለ3 ቀን ተመቶ ይመለሳል ይባላል። የጎረቤት ወንፊት ተመልሳ ብትመለስም ግን አሁን ላይም ሁሉም ነገር ያስፈራራታል ማለት ነው። ስለዚህ ሩታ እንዴት ጠፋች? ለምን? ምን ሆና ነው? ምንስ? ጠብቁ እንግዲህ ሚዲያውን እንደምታነጋግር ማለት ነው። እንግዲህ ሌላ ባል ይዛልን ትንጣ የሁሉም ምርጫ ነው። ሌላ ባል እያሉ ነው። ባል ጉልቻ ቢቀያየር ወጥ አያጣፍጥም እንደሚባለው፣ ባልም ቢቀያየር ምን አያጣፍጥም ይባላል ተረቱ። ስለዚህ ቤተሰብዬ ረጋ ያለ ወተት ቅቤ ይወጣዋል ይባላል እና ብዙ እንግዲህ ቲክቶክ እና ሶሻል ሚዲያው ማነጋገሪያ እየሆነ ያለው ብር ነው። የማዳም ቅመሞች እያሉ ያሉት አይናችሁ ብር ብሎ እንዳይቀር። ምክንያቱም ስጥ ይሰጥሃል ይባላል። እኔ በዛ ምናለሁኝ። ስለዚህ የሩታ መልእክት ይሄንን ይመስላል ማለት ነው። ሩታ ፍኪልን፣ ነይልን፣ እኛ እንፈልግሻለን። በቃ መለየት ባንቺ አልተጀመረም። እንደምትገናኙ ደግሞ ነገ ጧት እናምናለን ማለት ነው። ሩታ ሀብቴ በጣም ብዙ ሰው ተጨንቋል። እንዲህ እናንተ ሀዘን እኮ ነው የገባ የሚመስለው። ቲክቶክ ብትገቡ፣ ሶሻል ሚዲያ ብትገቡ በቃ ሀዘን በሀዘን ሆኗል። እንደው አብርሃምና ሩታ እንጀራቸው እንደሆኑ አብሶ ትላልቅ ዩቱበሮች በትናንትና ቪዲዮ አይተናል ማለት ነው። እንግዲህ እነ ፍሬውን ጨምረን አብርሃምን በመሳደብ በመተቸት ብዙ ነገር በመሆንና ሩታ ደግሞ ብዙ ጊዜ ነገሮችን የምገልጸው አብርሃምን ለሚዘቀዝቁት በእንትን ነው፣ በቃ በቅኔ ነውና ቅኔሽ ብዙ ጊዜ ሩታ ይመቸኛል ማለት ነው። የምትመቻቸው